ዛሬ እንግዲህ የመጣሁበት ለአንድ አላማ ነው። እሱም ግልጽ ነው። ምን መሰላችሁ? ያው ትናንትና ከፍፄ ጋር ሆነን ብሩኬን ፕራንክ አድርገነው ነበር እና በጣም ተናዶብኛል፣ አዝኖብኛል እና የምር አድርጎ ነው እያሰበ ያለው። ስለዚህ ይቅርታ ልጠይቀው ነው የመጣሁት ዛሬ ማለት ነው። እና ፍፄም እየመጣ ነው። ከፍፄ ጋር ሆነን በደንብ እናስረዳዋለን። ሊገባው አልቻለም መሰለኝ። ቪዲዮንም በደንብ ማየት አልፈለገም። እኔ ፕራንክ ነው ብዬ ከመጀመሪያውም ተናግሬያለሁ፣ ግን እሱ እያመነኝ አይደለም፣ እያወራኝም አይደለም። ስለዚህ ከፍፄ ጋር ሆነን ዛሬ እናስረዳዋለን። ፍፄም ይመጣል። እኔ እንደዚህ እንዲሆን አልነበረም ፕራንክ ያደረኩት፣ ግን በቃ ፕራንክ ያለ ነገር አይደለም። ፕራንክ ትደራረጋላችሁ እና እንደዚህ እንዲበሳጭ ምናምን ፈልጌ ሳይሆን እኔ ታውቃላችሁ ብዙ ችግሮች ተፈጥረዋል እና ገና አሁን የታረቅ ነው። ስለዚህ እኔ ኖርማል ነው ብዬ ስላሰብኩ ነው፣ ይሄ ቀላል ነገር ነው ብዬ ስላሰብኩ ነበረ ከፍፄ ጋር እንደዛ ሆነን ፕራንክ ያደረኩት። ለእኔም ቀላል አልነበረም እንደዛ ሆኖ ፕራንክ ማድረግ። ግን ቤተሰብ በአዲስ ርዕስና በአዲስ ቪዲዮ ከች ብያለሁ። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቁኝ። መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሀይሚ አስተያየት ሰጥታለች ማለት ነው። እንግዲህ ትላንት በተሰራ ቪዲዮ ላይ ብዙዎቻችሁ ደስተኛ አልነበራችሁም። ሀይሚ እንዴት እንደዚህ ታደርጋለች? ሀይሚ እንዴት እንደዚህ ትሰራለች? በማለት ብዙዎቻችሁ ቅር ብሏችሁ ነበረ። ነገር ግን ብዙዎቻችን ሀይሚ እውነት አይደለም፣ ሀይሚ አስተዋይ ልጅ ናት፣ ሀይሚ የተማረች ልጅ ናት፣ ሀይሚ አዋቂ ልጅ ናት፣ ሀይሚ እንደዚህ ነገር አታደርግም በማለት ብዙዎቻችን መስክረናል ማለት ነው። ስመሰክረም ደግሞ ብዙዎቻችሁ አይ ሀይሚ እንዴት እንደዚህ ልታረግ ቻለች በማለት ብዙዎቻችሁ ቅር ብሏችሁ ነበረ። ዛሬ ግን ያው አስተያየት ሰጥታለች። አስተያየት ከመስጠቷም ደግሞ ይቅርታ ጠይቃለች። ያው የሰው ልጅ ይቅርታ ከጠየቀ በጣም ከባድ ነው ማለት ነው እና ያው ብሩኬም እንደዚህ አልጠበቅኩትም ነበረ፣ በጣም ተኮራርፈናል ብላለች። እና ዛሬ በሰሩት ቪዲዮዋቸው እንግዲህ ይቅርታ ለመጠየቅ ነው እየመጣችው ማለት ነው። በዛም አልፎን ደግሞ ለተመልካቾቿ ይቅርታ ጠይቃለች ማለት ነው። እና ሀይሚ ታውቃላችሁ፣ ሀይሚ እንደዚህ አይነት ነገር የለባትም። አስተዋይ ልጅ ናት። ሲቀጥል ደግሞ ብሩክ የሚጠላው ነገር እሷ አታደርግም። ከእንደዚህ አይነት ነገር ጸዴ ናት ማለት ነው። እና ትላንትና በሰራሁት ቪዲዮ ላይ ብዙዎቻችሁ ቅር ብሏቸዋል እና በመስራቴም ይቅርታ ብላ ይቅርታ ጠይቃለች ማለት ነው። እና እንግዲህ ያው ሁለተኛ አይለምደኝም፣ እኔ ተመልካቾች እንዲከፉ አልፈልግም በማለት መልስ ሰጥታለች ማለት ነው። የሀይሚ ደጋፊዎች በጣም ጥሩ ናቸው እና ለብሩክ የማያድሉም ለሀይሚ የማያድሉም ለሁለቱም ነው የሚያድሉ ማለት ነው።